ታምኛለሽ? አላምንም፣ አላደረኩም። በመነጋገር ክፍለ ሀገር የሚኖር ጠንቋይ አጎት እንዳላት ስለነገረችኝ እሱን ምክንያት በማድረግ ሄጅ ያቀረብኩላትን ጥያቄ ተቀብላኛለች። ጥያቄ ምንድነው? አንቺ የምትፈልጊውን የቢዝነስ አይዲያ ንገሪ፣ የምትፈልጊውን ቢዝነስ ንገሪ። እሱን ቢዝነስ ደግሞ እኔ ማቋቋም እችላለሁ። የገንዘብ ችግር ስለሌለብኝ የምትፈልጊውን ነገር አደርግልሻለሁ። እኔ የምፈልገውን ነገር ካደረግሽልኝ። እኔ የምፈልገው ነገር ምንድነው? ሰለሞንን የኔ ማድረግ። ሰለሞን ደግሞ በሰላማዊ መንገድ የኔ መሆን ስላልቻለ ጠንቋይ አጎት ያልሽው ጋር ወስደሽኝ የሚሰጠኝን መድኃኒት ሰጥቶ እሱ ጋር የሆነ ነገር አድርገንበት ወደ እኔ እንዲመጣ ካደረግሽ አንቺ የምትፈልጊውን ነገር አደርግልሻለሁ አልኳት። ተስማማን፣ ቃል ተገባባን። ከዛ ያለፈውበትንና በሰዓቱ ደግሞ በጣም ቸግሮኝ ስለነበረ በጣም ማስገባት የነበረብኝ ብር ስለነበረ ሀሳቧን ተቀብዬው ነበር። ነገር ግን እሷ ሸመጠጠችኝ፣ ካደችኝ። ስለምንም ነገር ያጋለጥሽኝ ነግሬያት ነበረ። ሁሉም ማለት ላንካካድ ቃል ተገባብተን ነበረ። ቃሏን ስላፈረሰች እኔም ቃሌን ማፍረስ ነበረብኝ። ሲቀጥል ደግሞ ይዘሻት ሄደሻል። ሰላም ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች እንደምን አላችሁ? እንኳን ደህና መጣችሁ። ከዚህ በፊት ስለ አንድ ታሪክ አውግቻችሁ ነበረ። ይሄ ታሪክ ደግሞ በጣም ውስብስብና ጓደኝነትን የፈተነ ሁለት የትዳር አካላቶችን ፈትኖ ሁለት ጓደኛሞችን ጭምር ወደ አደጋ የከተተ ነው። ይሄ ማለት ደግሞ ሶስቱም አንድ ጓደኛሞች ሲሆኑ ከሶስቱ መካከል አንዷ ባለትዳር ናት። ባለትዳሯ መሰረት እና ሰለሞን ባልና ሚስቶች ናቸው። ሰለሞንን አንዷ ከመካከሏ ካለችዋ ጓደኛ አንዷ ትወደዋለች። እሱን ወደ ግሏ ለማምጣት የሄደችበት ርቀት በጣም መጥፎ ነገር ነበር። እሱንም ያደረገችው የግሏ ለማድረግ የሄደችበት መንገድ በጣም አስቀያሚ በሆነ ደስ በማይል እኛ ሰምተነውም በማናቀው እንደዚህም ይደረጋል ተብለን ሰምተንም አይተንም በማናቀው መንገድ ሄዳ የግሏ ለማድረግ ችላ ነበረ። ለጊዜውም ቢሆን ጠቅሟታል ይሄ አካሄዷ። ይዋ ሊደር እንጂ እውነቱ ተደብቆ አልቀረም። መሰረት ነፃ ወጣለች። መሰረት ባልተጠበቀ ሰው አደጋው ደርሶባታል። ባሏንና እሷን በክፍለ ሀገር ባለ አጎቷ ምትሃት አሰርተው ለእንደዚህ አይነት ትዳራቸውን መለያየትና በጣም ብዙ ስቃዮችን ያደረሱባት መሰረትን ዛሬ በጸበል ብትፈወስም መቼም ይሄ አሻራና ይሄ ቁስል ግን መቼም የሚድን አይደለም፣ ከልብም አይጠፋም። ለብዙዎቻችንም ትምህርት ሰጥቶን አልፏል። በአሁኑ ሰዓት ላይ ብርሃኔና እንዲሁም ደግሞ መስከረም ተገናኝተው ፊት ለፊት ሁሉንም ጉድ ሲናገሩ ነበር። ሁለታቸውም የግል ጥቅም አላቸው። ያገናኛቸው ጥቅማቸው ምንድን ነው? የመስከረምና የብርሃኔ የግል ጉዳይ ምንድን ነው ብትሉ መስከረምና ብርሃኔ እንዲሁም ደግሞ መሰረት ሶስቱም ጓደኛሞቹ በአንድ ላይ የበሉ የጠጡ ክፉ ደጉን ያሳለፉም ቢሆኑ እጅግ በጣም ግን ብርሃኔ ለመሰረት በጣም የቅርብ ጓደኛዋ፣ በጣም ብዙ ነገር የምታረግላት፣ በጣም እጅግ በጣም ብዙ ነገሮችን የዋለችላት ማለት ይቻላል። በጣም የሚቀራረቡ ጓደኛሞች ናቸው። ብርሃኔ የሰራችው ስህተት በጣም ከባድ ስህተት ነው። ገንዘብ አታሏታል፣ ገንዘብ ሸውዷታል፣ ገንዘብ በጣም ብዙ ነገር አድርጓታል። ከችግሯ የተነሳ ጓደኛዋን ሻጠቻት። ጓደኛዋን ላልሆነ ነገር አሳልፋ ሰጠቻት። ገንዘቧን ስላልተከፈላት ብቻ የተዋዋለችው ገንዘብ ስላልተከፈላት ብቻ አምጥታ እዚህ ሚዲያ ላይ እንዲነገር አደረገች። ይሄ ታሪክ የእውነት ነው፣ የውሸት አይደለም። ይሄንን ነገር ወደ ህግ ቦታ ያመራል ብላ ብርሃኔ በፍጹም አልጠበቀችም።
እጅግ በጣም ነው የደነገጠችው። ወደ ህግ አካላት ደርሶ እንደዚህ አይነት ነገር መዘዝ ይዞ ይመጣል ብላ አላሰበችም። የግል ጥቅሟን እንጂ ስለ ጓደኛዋ መጎዳት ወይም ደግሞ ስለ ሌላ ሰው መጎዳት ምንም የቸገራት ነገር የለም። እሷ የፈለገችው ገንዘቡን ተቀብላ ከመስከረም በገንዘብ ተቀብላ በጣም ሀብታም ሆና በየክፍለ ሀገሩ ከመዞር ከድህነት ወጣ ተላቃ ደስ የሚል ኑሮ አጣጥማ መኖርን ነበር ሀሳቧና አላማዋ። ይሄ ሳይሳካላት ይሄው ገንዘቡንም ሳትቀበል ከጓደኛዋም ሳትሆን ከምንም ነገር ሳትሆን ብቻዋን ልትቀር ነው ማለት ነው። ይሄ በጣም የሚያሳፍር የሚያሳዝን ነው። ስንቶቻችን አለን በእንደዚህ አይነት ህይወት ውስጥ ያለን ከብዙ ነገር ሳንደርስ የቀረን በአቋራጭ ለመክበር የምንሞክር ስንቶቻችን ነን? እጅግ በጣም ልብ የሚነካ ነው ይሄ ነገር ማለት ነው። እና በአሁኑ ሰዓት ላይ መስከረም የምትገኘው በህግ ጥላ ስር ትገኛለች፣ በቁጥጥር ስር ውላለች። ይሄንን ነገር ደግሞ ማን እንደጠቆመባት ስታጣራ የገዛ ገንዘብ እሰጥሻለሁ አንቺ ይሄንን ድርጊት ፈጽሚልኝ ባለቻት ሰው መጠቆሙን ስታቅ ከኔ ጀርባ ሌላም ሰው አለ፣ ከኔ ጀርባ ሌላ ሰው አለ። ይሄ ደግሞ ማነው? ብርሃኔ ናት ያለችው። ብርሃኔ ናት ይህን እንደዚህ ያደረገች ብላ እያንዳንዱ ነገር አብራርታ ተናግራለች ማለት ነው። ብርሃኔም እጅግ በጣም አልፊ በሆነ ባያችሁት መንገድ ሲደባደቡ ምን ሲሉ አላምንም ብላ ነበር ብርሃኔ ማለት ነው። ብርሃኔ አላምንም ብላ እኔ ራሱ ብርሃኔ እንደዚህ ታደርጋለች ብዬ እኔም ራሱ አልጠበቅኩም። ጋዜጠኛው ራሱ ግራ ግብት እስከሚለው ድረስ ማለት ድርቅ ያለ ታውቃላችሁ፣ ውሸት ድርቅ ያለች ድርቅ ናት። በቃ አላምንም አለች ማለት ነው። በስንት ክርክር በስንት በመከራ በስተመጨረሻ ላይ ብር አታውላት እንደሆነ በቃ የተመቻቸና ምርጥ ኖሮ ማን ይጠላል? ግን በአቋራጭ አይደለም። በአቋራጭ ሰዎችን ጥለን ለማለፍ ባንሞክር የተሻለ ነው። ሰዎችን ጥሎ ማለፍ ተገቢ አይደለም። ራሳችን ልናነቃ ይገባል። ሰውን ጥሎ ጓደኛን ያክል ነገር ጥሎ ለማለፍ መሞከር በጣም ተገቢ አይደለም እና መስከረምና እንዲሁም ደግሞ ጓደኛዋ ብርሃኔ ያደረጉት በመሰረት ላይ ያደረጉባት ግፍ ይሄን ይመስላል። ከትዳሯ አለያይተው ውሻ እንድታገባ ውሻ ባል መስሎ እንዲኖር ቤቷ ውስጥ አድርገው ማታ እየዞሩ የመቃብር አፈር እየረጩ ግቢዋን መሰረት ላይ ያልተደረገባት ነገር የለም። ይሄ እንደ አንድ ኢትዮጵያዊነት አሳፋሪ ስራ ነው የሰሩት። በጣም የሚያስጠላ ሊወገዝ የሚገባ እጅግ በጣም የሚሰቀጥጥ ስራ ነው ያደረጉባት። ግን እግዚአብሔር የተመሰገነ ይሁን። ክፉዎችን የሚጥል ፈጣሪ ነው። ይሄው የእጃቸውን ሰጣቸው። በድብቅ በሰፈር ውስጥ ሳይሆን በአደባባይ አዋረዳቸው። በአደባባይ በራሷ አንደበት መጣ ጓደኛዬ እንዲህ ሆናለች ባለችው አንደበት አሁን ደግሞ አላደረኩም ስትል ቆይታ አድርጌያለሁ አለች። በስተመጨረሻም አመነች። እና ከእንደዚህ አይነት ነገር ይሰውራችሁ፣ ፈጣሪ ይጠብቃችሁ። እውነት በጣም የሚያሳዝን ታሪክ ነው። እኔ በጣም ነው ያፈርኩት ማለት ነው። እኔ ካደረገችው ከመስከረም በላይ በብርሃኔ በጣም አፍሬባታለሁኝ። የገዛ ጓደኛዋን ሽጣ ገንዘብ ልትቀበል በመሞከሯ ሀሳቡን እንኳን ሌላ ሰው ይሄንን ሀሳብ ቢያመጣ እንዴት እንደዚህ ትያለሽ? ይሄ መጥፎ ስራ ነው፣ ይሄ አይገባም እንደዚህ ብሎ መሸምገል እያለ ኦኬ ብሎ ወስዶ ክፍለ ሀገር ድረስ ወስዳ ይሄንን መድኃኒት ተሰርቶ ቤቷ ድረስ መጥቶ እንደዚህ እንዲሆን ማድረጓ ከዛም ደግሞ ገንዘቡን ስላልሰጠቻት ወደ ሚዲያ ይዘው መምጣቱ ጉዳዩ ደግሞ ወደ ህግ ቦታ መሄዱ ራሷንም ጠልፎ ጥሏታል ማለት ነው። ራሷ በዘረጋችው ገመድ እሷም ተጠልፋ ወድቃለች። እግዚአብሔር ከእንደዚህ አይነት ነገር ይሰውራል። መልካም ሰዎች ለመሆን እንሞክር። በአቋራጭ ለመክበር አንሞክር። በቃ የተሰጠንን መክሊታችንን በላባችን ጠብ አድርገን ሰርተን ለማግኘት እንሞክር። የሰው ገንዘብ ምንም አያደርግም። አለው ራሴን ሁሉ ነገር አለው አይደል? ከጎንሽ በጣም ብዙ ሰው አለ። ማዘረተይ ባላተይ አላም ፍሬ እንዳታደክሽ ባላተይ ፈልጌ አይደለም ማዘረተይ ባላተይ ባላ ለዚህ ነው የጠራሽኝ? እሺ ባላተይ እኮ አውቃለሁ አላቅም እኔ ምን እንደምል እኔ ይሄው ካሁኑ ተዘናበች ልኖርም እራፊ እንደዚህ አይነት ቀልድ አቁሚ። እማማ ጨቤ ወይም ደግሞ ኢክሩ በሚለው የዩቲዩብ ስሟ የምናውቃት እህታችን ከቢኒያም ጋር ፍች ፈጽማለች። ከዚህ በፊት ታስታውሳላችሁ። ብዙ ነገር ሲባል ነበረ።
እንዲሁም ደግሞ ቢኒያም ባለቤቷ የልጇ አባት የቀድሞ የልጇ አባት የነበረው ቢኒያም ከስደት መልስ እንዳገባት ብዙ ነገሮችን አይተናል ምናምን ነገር። ግን አሁን ኤክሩን እየተበቀላት ይገኛል። አንዲት ሴት ልጅ ካገባች በኋላ ትፋታ ትችላለች። ከፈታችም ደግሞ ሌላ የማግባት መብት አላት፣ እሱ አይከለክላትም። በዚህ አይነት ሁኔታ ውስጥ ሆኖ በህዝብ ፊት ነው ፈትቼሻለሁ ብሎ ላይቭ ላይ ወጥቶ በአደባባይ የፈታት ማለት ነው። እሷ ጀግና ሴት ናት። በነገራችን ላይ ኤክሩን ብዙዎቻችሁ የምታውቋት ማማ ጨቤ በሚለው የዩቲዩብ ቻናሏ የምታውቋት በጣም ጀግና፣ ቤተሰቧን የምትጠቅም የምትረዳ፣ እናቷን በተለይ እንዴት አድርጋ እንደምትንከባከብ እናቷን ሁልጊዜ የደስታ ምንጭ ለእናቷ ብዙ ነገር የምታደርግ ይችን እንቁ ልጅ እንደዚህ በህዝብ ፊት ማዋረድ፣ ማንቋሸሽ እንዲሁም ደግሞ በጣም ብዙ ዛቻዎችን ማድረግ ይሄ ውርደት ነው፣ ወራዳነት ነው። ወንድ ልጅ እንደዚህ አያደርግም። ወንድ ልጅ ሚስቱን ከፈታ ፈታ ነው፣ በቃ አለቀ። እድል ሊሰጣት ሊያስመክራት ሊያስነግራት ይቻላል። ጥፋት እንኳን ቢኖርባት መጥፎ ነገር ብትሰራ ተገቢ ያልሆነ ነገር ካደረገች በውስጥ አድርጎ ማስመከር አለበት። በአደባባይ ሁሉን ነገር አወጡት፣ ነዙት። በስተመጨረሻም የልጁን እናት ፈታ። እሷ ደግሞ አዲስ ህይወት ጀመርኩኝ በቃ አሳየው ተመስገን ብላ ስትል ደግሞ ልጄም አንድ ብቻ ሆና መቅረት የለባትም እህት ወንድም ያስፈልጋታል ብላ የራሷን ህይወት መመስረቷን እና እርጉዝ መሆኗን ስትናገር እሱ ደግሞ የተለያዩ በደሎችን ጥቃቶችን ለማድረስ ይሞክራል ማለት ነው። ይሄ ተገቢ አይደለም። ከአንድ ወንድ ልጅ ይሄ አይጠበቅም። መጋባት እንዳለ ሆኖ መለያየትም እንዳለ ማመን አለብህ ቢኒያም ማለት ነው። ኤክሩ ስትኖር ልጇ ትኖራለች። ምክንያቱም ኤክሩ በጣም ጎበዝና ጠንካራ ናት። እንደውም አረብ ሀገር የተመለሰች ሴት አትመስልም። በጣም የሚገርመው ነገር ጥንካሬዋ፣ በራስ መተማመኗ። እኔ በጣም በቃ ከማደንቃቸው ዩቱበሮች 3 ዩቱበሮች አሉ አረብ ሀገርን ቀምሰውት አይተውት የሄዱ የተንቢ እንዲሁም ኢትዮ ሳባ ጥበብ እንደገናም ደግሞ ማማ ጨቤ ወይም ደግሞ ኤክሩን ነው። በጣም የማደንቃቸው ዩቱበሮች ማለት ነው። ከአረብ ሀገር ተመልሰው ሴትነታቸውን ያላሳዩ ዝቅ ብለው ያልኖሩ እጅግ በጣም በጥበብ የተሞላ ህይወትን የሚመሩ እነዚህ 3ቶቹ ናቸው። በጣም ነው የሚያስደስቱኝ። እንደነሱ ለመሆን ነው የምጓጓው። ወንድ ልጅ አልጋ ላይ ተጋድሞ ስለ ሚስቱ አጢቁጢ ከሚያወራ ወንድ ልጅ መቆፈሪያውን ይዞ ቦቲ ጫማውን ለብሶ ሲሰራ ነው ወንድ ልጅ የሚያምርበት። ስለ ሚስቱ ያውም ስለ ልጁ እናት ገመና ማውራት በፍጹም የተከለከለ ነው። በጣም የሚያስጠላ ነው። ምንም ብለሽ መልስ አትስጪ ኤክሩ። አንቺ ጀግና ሴት ነሽ። ለቤተሰብሽ ኑሪ። በተለይ ደግሞ አሁን ለሚመጣው ለአዲሱ ልጅሽ ለአዲሱ ትዳርሽ መኖር አለብሽ። ይሄ ግን አልሆንም ካለ ደግሞ ወደ ህግ ቦታ ወስዶ እውነቱን ማሳየት ያስፈላጊ ነው። በአሁኑ ሰዓት ላይ የሚያደርገውን ነገር አይታወቅም። ምክንያቱም ቅናት፣ ህልክ፣ መጥፎ ስሜታዊነት ሊኖር ስለሚችል በዚህ ውስጥ ተገፋፍቶ መጥፎ ነገር ሊያደርግ ይችላል። ጭራሽ እናትየዋን እንደዚህ እስከሚያስለቅሳቸው ድረስ ኤክሩም ደግሞ እንደዚህ ራሴን ላጥፋ ብላ እስከምትል ድረስ ማድረስ ማለት በጣም ከባድ ነው። በነገራችን ላይ ተጋብተው ሲለያዩ የቅናት መንፈስ ያድርባቸዋል። ወድቀን ሲያዩን በጣም ይደሰታሉ ወንዶቹ። በጣም ቆንጆ ሆነን ወይም ያገባን ባል በጣም መልካም ሰው ሆኖ እኛን ትናንትና ከነበረው ማንነታችን አንስቶን ቀና ብለን ሲያዩን አይመቻቸውም። በጣም ነው የሚናደዱት። እነሱ የራሳቸውን ምርጥ ኑሮ እንኳን ቢኖሩ በእኛ ኑሮ ነው የሚቀኑት። ይሄ ባህሪያቸው ነው። ስለዚህ ይሄንን ደግሞ ወደ ህግ ቦታ ማምራት ግድ አስፈላጊ ነው። እንደዚህ አይነት ነገሮች ችላ ሊባሉ አይገባም። ወንጀሎች የሚመጡት ከእንደዚህ አይነት ቅናቶች ተነስተው ነው። አንቺ በርትተሽ ጠንክረሽ ልጅሽን አሳድጊ። ለቁም ነገር ማብቃት ነው ያለብሽ። ሌላ ምንም ምለው ነገር የለም። ሴት እህቶችም ደግሞ ሚዲያ ላይ ትዳራችሁን አታውጡ። እናንተ ናችሁ። በቃ ስለ እናንተነታችሁ የሚገልጽ ነገር ስሩ። መስራት ካለባችሁ ሚዲያ ላይ ፍቅር አይገነባም። ምክንያቱም ባሌ እንዲህ አድርጎልኝ፣ ባሌ ሰርፕራይዝ አድርጎኝ፣ ባሌ እንደዚህ ሰጠኝ እያለን ባመጣነው ልክ ነው መዓቱንም የምንሸከመው። እና በጣም አዝኛለሁ። ቢኒያም በምታደርገው ነገር በጣም ስላዘንኩኝ ነው። ኤክሩ በጣም አሳዝናኛለች። ጀግናና ምርጥ ሴት ናት። ሰርቶ አዳሪ ናት። ተዋሽ፣ ምን አገባህ? ምን አገባህ? የአንተን ነገር አልነካችብህ። ዋሽታ ብትበላ ምን አገባህ? አንተ ልጅህን እያሳደገችልህ ነው፣ እየተንከባከበችልህ ነው።
አንተን አምጣ 5 ሳንቲም አላልኩትም ብለሃለች። ራስህን ቻል፣ ራሱን ይቻል እስኪ እያለች እየተወችልህ ማለት ነው። ስለዚህ እንደዚህ ደግሞ የሚያስብልህ ሚስት፣ የቀድሞ ሚስትህ እንደዚህ የምታስብልህ ከሆነ ራስህን ለውጠህ የተሻለ ቦታ ቆመህ መታየት አለብህ እንጂ እሷን የሚያዋርድ አትከተሏት፣ እንደዚህ ናት፣ አትከተሏት፣ እንደዚህ ናት። በኢትዮጵያ ኑሮ ውድነት፣ በኢትዮጵያ ህይወት ኑሮ ወዟ እንኳን እንትን አላለባትም። ወዟ እንኳን ድርቅ አላለም። በጣም የሚያምር ስብዕና ያላት ናት። ከምር ነው የምላችሁ። የዋህ ናት በጣም ደግሞ የምታስታውቀው የሆነ ሆደ ቡቡ ነው የሚባለው። በጣም ይሆናል አይደለ? ሩህሩህ የሆነ ሰው ልክ እንደዛ አይነት ናት። ቶሎ ትናገራለች፣ ወዲያው የምትረሳ አይነት ሰው ናት። ኢክሩ እንደዛ አይነት ሰው ነው የምትታየኝ ለእኔ ማለት ነው። እና ዞሮ ዞሮ ተለያይታችኋል። ህይወትህን አንተምራ፣ ለእሷም ደግሞ ተውላት። በቃ ይሄ ብቻ ነው የሚጠበቅብህ። ወንድ ልጅ እንደዛ ነው፣ ቆንስጠን ማለት ነው ያለበት። ስራውን መስራት፣ ለነገ ህይወቱ መታገል አለበት። ሲመሽ አልጋ ላይ ተገልብጦ ብቻ ወሬ ማውራት ይሄ ተገቢ አይደለም። እሷ ስራዋን እየሰራች ነው፣ ኑሮዋን እየኖረች ነው። ሱቋን ከፍታ ከገጠር እናታችን ከዛም እያለች እናቷን በደስታ የምታፍለቀልቅ፣ ቤተሰቦቿን በደስታ ብርሃን የምታሳያሉ። በእውነት ሴት ልጅ ልክ እንደዚህ ነው መሆን ያለባት። ወንድ ደግሞ ሲሰራ ቆፍጠን ሲል መቆፈሪያውን ተሸክሞ ሲቆፍር ሲኮተኩት ነው የሚያምርበትም። ወይም ደግሞ የተለያየ ስራም ካለው ሲሰራ ነው የሚያምርበት። አልጋ ላይ እየተገለበጠ ደግሞ እሱን የምትከተሉ ሰዎች አላችሁ። አዎ እንደዚህ ናት፣ እዛም ሄዳችሁ ይሄ ትክክል ነው፣ እዛም ሄዳችሁ አዎ እሱ አጥፍቷል፣ አንቺ ትክክል ነሽ እያላችሁ ደግሞ ኮሜንት የምትሰጡም አላችሁ። ለእውነት እንኑር፣ ለእውነት ኑሩ ሁላችሁም ማለት ነው። መንገድ ሲስተካከል ቅናት መንፈስ ማደር የለበትም። የልጁ እናት እስከሆነች ድረስ በጣም በመልካም ነገር ሊመለከት ይገባል ማለት ነው። ስለዚህ እኛ ከነሱ ምን ልንማር እንችላለን? ኢክሩ በጣም ጀግና ሰው ናት። ሁላችንም ገብተን ልናበረታታት፣ ከአረብ ሀገር ተመልሳ እጅ ያልሰጠች እጅግ በጣም ጎበዝ ጀግና ሴት ስለሆነች ሁላችንም ገብተን ቻናሏን ልናይላት ልናበረታታት ይገባል እንጂ ልንነቅፋት፣ እሱ ያለንን ነገር ተከትለን መጥፎ ቃላቶችን ልንጥልባት አይገባም። እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። ፈጣሪ ሰላም ያድርግልን፣ ሀገራችንን ህዝባችንን ይጠብቅልን። መልካም ጊዜን ተመኘውላችሁ። አልአይን ሞል ነው። አንዳንድ እቃዎችን እየገዛን ነበረ፣ እየጎበኘን። ለቆየነው ቆይታ አመሰግናለሁ። ባባይ